ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በፈተና ወረቀቶች መዘግየት ምክንያት ለሳምንታት ተስተጓጉሎ የነበረው የ12ኛ ክፍል ሀገር አቀፍ የማጠቃለያ ፈተና ከሐምሌ 22 2018 ዓ.ም ጀምሮ በትግራይ ክልል በይፋ መሰጠት ጀምረዋል። የትግራይ ትምህርት ቢሮ በትግራይ ተማሪዎች የሚፈጸሙ በደሎች የሚቀጥሉ ከሆነ የካቢኔ ውሳኔው እተገብራለሁ ብለዋል። በቀዳሚነት እናቀርብላችኋለን። በመቀሌ የሚገኙ የትግራይ ፖሊስ አባላት የተሰጣቸውን ተልዕኮ ለመፈጸም ዝግጁነታቸውን ሲገልጹ፣ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በበኩላቸው በችሮታ የሚሰጥ ህልውና የለም፣ የትግራይ ህልውና የሚረጋገጠው የአብይ አህመድ አገዛዝ ሲወገድ ብቻ ነው ብለዋል። በዝርዝር ይዘነዋል። የትግራይ ሰራዊት አዲስ ሎጎ ይፋ ያደረገ ሲሆን በምዕራብ ትግራይ ሰፍሮ የሚገኘው የብልጽግና ኃይል ደግሞ ለአዲስ ውጊያ ተዘጋጁ የሚል ትዕዛዝ ካስተላለፈው በኋላ አካባቢውን ከማዕከላዊ ትግራይ የሚያገናኙ ዋና ዋና ድልድዮችን የማፍረስ ስራ መጀመሩን ተገለጸ። እንመለከተዋለን። በስዊድን ጎተንበርግ ከተማ ሲካሄድ በሰነበተው ታዋቂው የጎተሊያ ካምፕ የወጣቶች እግር ኳስ ውድድር ላይ ሲሳተፉ የነበሩ ከ20 በላይ ኢትዮጵያውያን ወጣቶችና ቡድን መሪዎች መጥፋታቸውን ተገለጸ። ወጣቶቹ እንዴት እንደጠፉና ምክንያታቸውን እናቀርብላችኋለን። አሜሪካ ከማንኛውም የቀጠናው አጋር ሀገራት ጋር የምታደርገው ውይይትና ግንኙነት በሌላኛው ሀገር ላይ ጣልቃ ለመሰንዘር ነው በሚል መተርጎሙ እንዳስከፋት ገልጻለች። የኢትዮጵያ አየር መንገድ በበኩሉ በኤርትራ የሚገኘው ከፍተኛ መጠን ያለው ገንዘብ ማውጣት አልቻልኩም የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በፈተና ወረቀቶች መዘግየት ምክንያት ለሳምንታት ተስተጓጉሎ የነበረውና በፌዴራል እንዲሁም በትግራይ ክልል ባለስልጣናት መካከል ከፍተኛ ውጥረት ፈጥሮ የቆየው የ2018 ዓ.ም የ12ኛ ሀገር አቀፍ የማጠቃለያ ፈተና ከሐምሌ 22 2018 ዓ.ም ጀምሮ በትግራይ ክልል በይፋ መሰጠት ጀምረዋል። በወረቀት የሚሰጠውን ይህንን ፈተና በመቀለና በአክሱም ዩኒቨርሲቲ ነው እየተሰጠ ያለው። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ፈተናው መጀመሪያ ላይ ታቅዶ በነበረው ከሐምሌ 1 እስከ 8 ቀን ባለው ጊዜ ውስጥ አለመሰጠቱና በፌዴራል ትምህርት ሚኒስቴር በኩል በተፈጠሩ ተደጋጋሚ የአስተዳደር ግድፈቶች መዘግየቱን በተማሪዎች ላይ ከፍተኛ የስነ ልቦና ጉዳትና ያልተፈለገ ጫና መፍጠሩን ገልጸዋል። ኃላፊው አክለውም ድርጊቱን በትግራይ ተማሪዎች ላይ የተፈጸመ የማይረሳ በደል ሲሉ የገለጹ ሲሆን ወደፊትም ቢሆን በተፈታኞች ላይ ምንም አይነት በደል ከተፈጸመ የተማሪዎችን መብት ለማስከበር የካቢኔው ውሳኔ እንደሚተገበር አሳስበዋል። የካቢኔው ውሳኔ የትግራይ ትምህርት ቢሮ የራሱን ፈተና አውጥቶ የትግራይ ተማሪዎችን እንዲፈትንና በትግራይ ዩኒቨርሲቲዎች እንዲማሩ ማድረግ የሚል ነበር። የፈተናው መስተጓጎል በፌዴራልና በትግራይ ክልል ባለስልጣናት መካከል ለሳምንታት የዘለቀ ውጥረት ፈጥሮ የነበረ ሲሆን ተማሪዎቹ ከመቀለ፣ አክሱም፣ አድግራትና ራያ ዩኒቨርሲቲዎች ውስጥ ወደ ተዘጋጀው የፈተና ማዕከላት ከተሰበሰቡ በኋላ ነበር የፈተና ወረቀቶች አለመድረሳቸውን ያወቁት። የትግራይ ትምህርት ቢሮ ቀደም ሲል የትምህርት ምዘናና ፈተናዎች አገልግሎት ያቀረበውን ፕሮግራም የማራዘም ሀሳብ አድላዊ ነው በማለት ውድቅ አድርጎት የነበረ ሲሆን ችግሩ ካልተፈታ የራሱን የ12ኛ ክፍል ፈተና ለማዘጋጀት እንደሚገደድም አስጠንቅቆ እንደነበር ይታወሳል። ይህንን ችግር በድርድር ተፈቶ ከ15000 በላይ ተማሪዎች በወረቀት እየተፈተኑ ይገኛሉ። ከዚህ ቀደም ከ14000 በላይ ተማሪዎች በዚህ ዓመት መጀመሪያ ላይ በኮምፒውተር የሚሰጠውን የ12ኛ ክፍል ሀገር አቀፍ ፈተና ማጠናቀቃቸው ይታወሳል። በችሮታ የሚሰጥ ህልውና የለም፣ የትግራይ ህልውና የሚረጋገጠው የአብይ አህመድ አገዛዝ ሲወገድ ብቻ ነው ሲሉ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ተናገሩ። በመቀለ የሚገኙ የትግራይ ፖሊስ አባላት ዘበት ለብሔራዊ ብርሰት በሚል መሪ ቃል የውይይት መድረክ አካሂደዋል። በውይይት መድረኩ የተገኙ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የትግራይ ህዝብ ህልውናውና ደህንነት ሊረጋገጥ የሚችለው የአብይ አህመድ አገዛዝ ከስልጣን ሲወገድ ብቻ መሆኑን ገለጹ። አቶ አማኑኤል በመድረኩ ባደረጉት ንግግር የትግራይ ህዝብ ብሔራዊ ህልውና በሌሎች አካላት በሚሰጥ ችሮታ ወይም መልካም ፈቃድ የሚረጋገጥ አለመሆኑ አስምረውበታል። አገዛዙ ከትግራይ አልፎ ለአጠቃላይ ሀገራዊና ቀጠናዊ ሰላም ጠንቅ መሆኑን ያብራሩት ምክትል ፕሬዝዳንቱ የፕሪቶሪያውን የሰላም ስምምነት ተከትሎ የተፈጠረውን ተስፋ
አገዛዙ ራሱ በማፍረስ ስምምነቱ እንዳይተገበር ማድረጉን አስታውሰዋል። አገዛዙ የፕሪቶሪያውን ስምምነት እንደ ሽፋን በመጠቀም የትግራይን ሕዝብ አንገት ለማስደፋት፣ አንድነቱን ለመበታተን፣ አማራጭ በማሳጣት እንዲንበረከክ ለማድረግና ኢኮኖሚያዊ አቅሞቹን ለማዳከም ሲሰራ መቆየቱን የገለጹት አቶ አማኑኤል በትግራይ በኩል ግን የሰላም አማራጭ ዕድል እንዲያገኝ ከፍተኛ መስዋዕትነት እየተከፈለ በትዕግስት ሲጠበቅ መቆየቱን አስረድተዋል። አሁን የተያዘው ምዕራፍ የትግራይን ሕዝብ ለማጥፋት እየሰራ ያለውን አገዛዝ በመመከትና በማስወገድ የትግራይን ሕዝብ ደህንነት፣ ግዛታዊ አንድነትና ብሔራዊ ህልውና የማረጋገጥ ተግባር እንደሆነ የገለጹት አቶ አማኑኤል ይህም የሚሳካው ውስጣዊ አቅሞችን በማደራጀት የህዝቡን ዋስትና በማረጋገጥና ቀጠናዊ ወዳጅነቶችን በማጠናከር መሆኑን ተናግረዋል። አያይዘውም እየተደረጉ ያሉ ዝግጅቶች የወረራ እቅዶች በሩቅ ለማስቀረት የሚያስችሉ በመሆናቸው ሁሉም የትግራይ ተወላጅ ያንዣበበውን አደጋ ተገንዝቦ በከፍተኛ ቁጭትና ተነሳሽነት ተግባራዊ እርምጃ መወሰድ እንዳለበት አሳስበዋል። በመድረኩ ላይ የተገኙ የትግራይ ፖሊስ ኮሚሽን ኮሚሽነር ጀነራል ያህደጎ ስዩም በበኩላቸው የትግራይ ህዝብ የአልገዛም ባይነት ታሪኩን በማስቀጠል እንደ ቀድሞ ሁሉ ባርነትና ጥፋትን አሜን ብሎ እንደማይቀበል ገልጸው ተቋማቸው ለህልውናው ትግሉ አስፈላጊውን ዝግጁነት ማድረጉን አረጋግጠዋል። የብልጽግና አገዛዝ የመገናኛ ብዙሃን በትግራይ መሪዎች ላይ ሌሊትና ቀን አዲስ የስም ማጥፋት ዘመቻ ላይ ተጠምደው እንደሚገኙ ተገለጸ። ለዚህም የስም ማጥፋት ዘመቻ በትግራይ ሚዲያዎች በኩል ተገቢውን ምላሽ እንዲሰጠው ትዕዛዝ ተላልፈዋል። በህወሓት የሚመራው የትግራይ መንግስት ለሚዲያዎች በሰጠው ትዕዛዝ የብልጽግና ሚዲያዎች በትግራይ መሪዎች ላይ በአርቲፊሻል ኢንተለጀንስ የተደገፈ የስም ማጥፋት ዘመቻ እያደረጉ ነው። ለዚህም በተመሳሳይ መልኩ ምላሽ ሊሰጠው ይገባዋል ብለዋል። ይህንን ትዕዛዝ ተቀብለው ለስም ማጥፋቱ ዘመቻ ምላሽ የሰጠው ቴሌቪዥን ትግራይ በትግራይ ላይ የተከፈተውን ስም ማጥፋትና የማሰይጠን ተግባር በስልጣን ላይ ባለው አገዛዝ ዘንድ አዲስ ባይሆንም በአሁኑ ወቅት የተያዘው ዘመቻ ግን አደገኛ ወታደራዊና ፖለቲካዊ ዓላማዎችን ያዘለ እንደሆነ ጽፈዋል። ይህ አዲስ የብዙሃን መገናኛዎች የጥልና የሐሰት ዘመቻ አገዛዙ በትግራይ መሬት ላይ እየፈጸመ የሚገኘውን አስከፊ የኢኮኖሚ የሰብአዊና የፖለቲካዊ ጫናዎች ለመሸፈን ያለመ ነው። በተጨማሪም የኢትዮጵያ ሕዝብና ሰራዊት እንደገና በማደናገርና በማስቆጣት በትግራይ ሕዝብ ላይ ሌላ ተጨማሪ ጥቃት ለመሰንዘር የተወጠነ መሆኑን ተገልጿል። ትግራይ የበጀትና የነዳጅ እገዳ ተጥሎባት ሙሉ የኢኮኖሚ እንቅስቃሴዋን ተገትቶ የድሮን ጥቃቶችን እየተፈጸሙባት እንዲሁም ሚሊዮኖች ተፈናቃዮች ለከባድ ረሃብና መከራ በተዳረጉበት ሁኔታ ሰላም በመጠየቋና ብሔራዊ ህልውናዬን አላስደፍርም በማለቷ ብቻ በአገዛዙ ሚዲያዎች ስሟ እንዲጠፋና እንደ ስጋት እንድትቆጠር እየተደረገ ይገኛል። አገዛዙ ይህንን የሚያደርገው በመላ ሀገሪቱ የገጠመውን ፖለቲካዊና ኢኮኖሚያዊ ውድቀት ለመሸፈን ከሰብአዊ መብት ጥሰት ተጠያቂነት ለማምለጥና በህዝቦች መካከል ፍርሃትና ጥላቻ በመዝራት የስልጣንን ዕድሜውን ለማራዘም እንደሆነ ተመላክተዋል። በሌላ በኩል አገዛዙ የባንክ የመብራትና የስልክ አገልግሎቶችን መክፈት እንደ ትልቅ የሰላም ውለታ አድርጎ ማቅረብ መሰረታዊ የህግና የፍትህ ስህተት እንደሆነ ሚዲያው አስረድቷል። እነዚህ አገልግሎቶች የማንኛውም ዜጋ መሰረታዊ መብቶች እንጂ በጦርነት ተቀምተው በኋላ በውለታ መልክ የሚታደሉ አይደለም ብለዋል። በትግራይ በኩል ለሰላም ሲል ከ75,000 በላይ ሰራዊቱን በመበተንና ከባድ መሳሪያዎችን ጨምሮ ትጥቅ በመፍታት የፕሪቶሪያውን ስምምነት በትክክል የተገበረ ቢሆንም አገዛዙ ግን ከ1 ሚሊዮን በላይ ተፈናቃዮችን መመለስና በህገ መንግስቱ የተረጋገጠውን ክልላዊ ወሰን ወደ ነበረበት የመመለስ ስምምነቱን እስካሁን አልተገበረም። አገዛዙ ትግራይ የሰላም ስምምነቱን አፍርሳለች የሚል ሐሰተኛ ወሬ ቢያሰራጭም የትግራይ ህዝብ ግን ላለፉት ጊዜያት በትዕግስት ሰላምን ሲጠይቅ ቆይቷል። ሆኖም የትግራይ ህዝብ የተመኘውን ሰላም ከብልጽግና ማግኘት ባለመቻሉ ሰላሙን በኃይል ለማረጋገጥ እንደሚገደድ ሚዲያው አስፍሯል።
በምዕራብ ትግራይ ሰፍሮ የሚገኘው የብልጽግና ኃይል ለአዲስ ውጊያ ተዘጋጁ የሚል ትዕዛዝ ካስተላለፈ በኋላ አካባቢውን ከማዕከላዊ ትግራይ የሚያገናኙ ዋና ዋና ድልድዮችን የማፍረስ ስራ መጀመሩ ተገለጸ። የመከላከያና የጸጥታ ኃይሎቹ የትግራይ ሰራዊት ሊገባባቸው የሚችሉባቸውን አቅጣጫዎች ለመዝጋት አስቀድሞ በቆራሪትና ደደቢት አቅጣጫ የሚገኘውን ድልድይ ማፍረሱን ተረጋግጧል። በተጨማሪም በሸራሮ ማይተመን እንዲሁም በሁመራና ኦም ሀጀር መካከል የሚገኙ ድልድዮች በተመሳሳይ መልኩ ለማፍረስ እቅድ ተይዞ እንቅስቃሴ እየተደረገ እንደሚገኝ ከስፍራው የተገኙ መረጃዎች አመላክተዋል። በሌላ በኩል በአካባቢው የአስመላሽ ኮሚቴ የተባለ ቡድን ልዩ እንቅስቃሴ እያደረገ እንደሚገኝና ከሁሉም ወረዳዎች የተወጣጡ ፖሊሶችን፣ የተከዜ ዘብና የሰላም አስከባሪ አባላትን ከብልጽግና ሰራዊት ጋር በማቀናጀት በባዕኸር አካባቢ ለ2570 ሰልጣኞች የ9 ቀናት ወታደራዊና ፖለቲካዊ ስልጠና እየሰጠ ይገኛል። ስልጠናው የጋራ ጦርነት መስርተን ለማይቀረው ውጊያ እንዘጋጅ በሚል መሪ ቃል የሚሰጥ ቢሆንም ሰልጣኞቹ ሂደቱን በሙሉ ፍላጎት ባለመቀበል ሌሎች አማራጮችን በመፈለግ ላይ እንደሚገኙ ተገልጿል። በትግራይ በኩል በጦርነቱ ሳቢያ በኃይል የተወሰዱ የትግራይ ግዛቶችን የመመለስ ጉዳይ የህዝቡ መሰረታዊ ጥያቄ መሆኑ የተገለጸ ሲሆን ይህም በሰላማዊ መንገድ ሊሳካ እንደማይቻል በመገምገም በጋራ መደምደሚያ ላይ ተደርሷል። በጀነራል ፍስሐ ማንጁስ የሚመራው የትግራይ ሰራዊት የማዕከላዊ ኮማንድ የሰራዊቱን ባህል፣ ታሪክና ጀግንነት የሚያንጸባርቅ አዲስ አርማ ሎጎ ሰርቶ ይፋ ያደረገ ሲሆን ሰራዊቱን ደግሞ ለሁሉም ዝግጁ እንዲሆን ትዕዛዝ ሰጥተዋል። የትግራይ ሰራዊት ከብልጽግና ጋር ወደ ጦርነት ከመግባቱ በፊት ከኤርትራ፣ ከአማራ፣ ከሱዳንና ከግብጽ ጋር ስትራቴጂካዊ ወዳጅነትን እያጠናከረ እንደሚገኝ ይታወቃል። በስዊድን ጎተንበርግ ከተማ ሲካሄድ በሰነበተው ታዋቂው የጎተሊያ ካምፕ የወጣቶች እግር ኳስ ውድድር ላይ ሲሳተፉ የነበሩ ከ20 በላይ ኢትዮጵያውያን ወጣቶችና ቡድን መሪዎች መጥፋታቸው ተገለጸ። እንደ ስዊድን ፖሊስ ገለጻ ከጠፉት መካከል አብዛኞቹ ዕድሜያቸው ከ14 እስከ 17 ዓመት የሆኑ ታዳጊዎች ሲሆኑ ከአሰልጣኞችና ቡድን መሪዎች መካከል አንዱ ወይም ከዚያ በላይ አብሯቸው ተሰውረዋል። የዕለቱ የውድድር ማጠቃለያ ቀን ላይ ወጣቶቹ ያረፉበት ትምህርት ቤት አስተዳዳሪ የኢትዮጵያ ቡድን ያረፉበትን ክፍል ጥሎ መሄዱን ከተመለከተ በኋላ ለውድድሩ አዘጋጆች ማሳወቁን የሀገሪቱ የዜና ምንጭ ዘግበዋል። የጎቲያ ካምፕ አዘጋጆች ወዲያውኑ ለፖሊስ ጥቆማ ያቀረቡ ሲሆን ፖሊስም የጠፉ ሰዎች መዝገብ በመክፈት ፍለጋ ጀምረዋል። ሆኖም የክልሉ የጠፉ ሰዎች ፍለጋ ክፍል ተወካይ ኤልኖር ሃልዲን እንደገለጹት ወጣቶቹ ወደ ኢትዮጵያ እንዳልተመለሱና ክስተቱ በራስ ፈቃድ የተደረገ ስወራ እንደሚመስል አስታውቀዋል። ክስተቱ ከህገወጥ የሰዎች ዝውውር ወይም ከወንጀል ድርጊት ጋር የተያያዘ አለመሆኑን ተገልጿል። በዓለም አቀፍ የስፖርትና የባህል መድረኮች ላይ የሚሳተፉ የኢትዮጵያ ቡድኖች አትሌቶችና ልዑካን በሄዱበት ሀገር ጥገኝነት በመጠየቅ ወይም ተሰውረው በመቅረት የመመለስ ፍላጎት አለማሳየት የቆየ ተግባር ቢሆንም የአሁኑ ግን የተለየ ነው ተብለዋል። ከዚህ ቀደም በተለያዩ የኢትዮጵያ መንግስታት ዘመን በ1989 ዓ.ም በሮም 16 የእግር ኳስ ተጫዋቾች፣ በ2003 ዓ.ም በሞዛምቢክ 15 አትሌቶች እንዲሁም በ2006 ዓ.ም በአሜሪካ 4 ታዳጊ አትሌቶች ተመሳሳይ የመጥፋት አጋጣሚዎችን ተመዝግበዋል። የዘንድሮ ክስተት ለየት የሚያደርገው በኢትዮጵያ ታሪክ ውስጥ እንዲህ ባሉ የልጆች የታዳጊዎች ስፖርት ውድድሮች ላይ በአንድ ጊዜ ይህን ያህል ቁጥር ያለው ልዑክ ተሰውሮ አያውቅም። ለዚህ ዋና ምክንያት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ሀገሪቱን የገጠማት የፖለቲካ አለመረጋጋት፣ የደህንነት ስጋትና ሰላም አልባ ሁኔታ መሆኑን ብዙዎችን ይስማሙበታል። አሜሪካ ከማንኛውም የቀጠናው አጋር ሀገራት ጋር የምታደርገው ውይይትና ግንኙነት በሌላኛው ሀገር ላይ ጥቃት ለመሰንዘር ነው በሚል መተርጎሙ እንዳስከፋት ገልጻለች። የኢትዮጵያ ሚዲያዎች አሜሪካ ጸረ ኢትዮጵያ ጥምረት በሚፈጥሩ አካላት ላይ እርምጃ ለመውሰድ ከኢትዮጵያ ጋር ወታደራዊ ስምምነት ተፈራርማለች በማለት ሲዘግቡ ሰንብተዋል።
የአፍሪኮም አዛዥ ጀነራል ዳግቪን አንድረስ ከጠቅላይ ሚኒስትር አብይ አህመድ እና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በአዲስ አበባ ባደረጉት ውይይት በአፍሪካ ቀንድ ሰላም ለማስፈንና ጸረ ኢትዮጵያ ጥምረት ለሆኑ አካላት ወታደራዊ ትብብር ለማድረግ ነው ተብሎ ነበር። በሽብርተኝነት ላይ የሚደረገውን ትግል ማጠናከርና የወደፊት ትብብር እድሎችን ማስፋት እንዲሁም የቀይ ባህር ደህንነት፣ የሱዳንና የሶማሌ ሰላም፣ የየመን ሁቲዎች እንቅስቃሴ እንዲሁም የኢትዮጵያና የአሜሪካ የጋራ የጸረ ሽብር እርምጃዎች ዋና አጀንዳዎች እንደነበሩ ተገልጸዋል። ይህንን ተከትሎ አሜሪካ የጋራ ጥምረት በፈጠሩ ትግራይ፣ ኤርትራ፣ ግብጽና ሱዳን ላይ እርምጃ ትወስዳለች የሚሉ መረጃዎች ሲወጡ ቆይተዋል። ለዚህ ምላሽ የሰጡት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ አሜሪካ በአፍሪካ ቀንድ የምታካሄደውን ዲፕሎማሲያዊ እንቅስቃሴ አስመልክቶ የሚሰራጩት ጸረ ኢትዮጵያ ህብረት ለመፍጠር ያለመ ነው የሚሉ ዘገባዎች ሐሰተኛና አላስፈላጊ ውጥረት የሚፈጥሩ መሆናቸውን ገልጸዋል። የአፍሪካና የአረብ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በይፋዊ የኤክስ ገጻቸው ባሰፈሩት መግለጫ እንዳመለከቱት በቅርቡ የዩናይትድ ስቴትስ ዲፕሎማሲያዊ እንቅስቃሴዎች መነሻ በማድረግ የቀረቡት መረጃዎች የተሳሳተ ገጽታ የሚያሳይና ፍጹም እውነትነት የሌለው ትረካ ነው። አሜሪካ በአካባቢው የምታደርገው ማንኛውም ዲፕሎማሲያዊ ግንኙነት ሀገራቱን ለማጋጨት ሳይሆን የጋራ ደህንነት ለማረጋገጥ ያለመ መሆኑን አስታውቀዋል። እንደ አማካሪው ገለጻ ዩናይትድ ስቴትስ ከኢትዮጵያም ሆነ ከአፍሪካ ቀንድና ከሰፊው የቀይ ባህር ቀጠና ሀገራት ጋር በጋራ ጥቅሞችና ቅድሚያ በሚሰጣቸው ሰላማዊ ጉዳዮች ላይ በትብብር መስራቷን ትቀጥላለች። አሜሪካ ከማንኛውም የቀጠናው አጋር ሀገራት ጋር የምታደርገው ውይይትና ግንኙነት በሌላኛው ሀገር ላይ እንደተሰነዘረ ጠላትነት ተደርጎ መተርጎም ወይም መዛባት እንደሌለበት አስምረውበታል። የአሜሪካ ዲፕሎማሲያዊ ግብ ተቀናቃይ ቡድኖችን መፍጠር ወይም የቀጠናውን ልዩነቶችን ማስፋት ሳይሆን ግጭቶችን በመከላከል ዘላቂ ሰላምና ደህንነት ለማስፈን ከሁሉም ወገኖች ጋር በግንባር ቀደምትነትና በበጎ መንፈስ መስራት እንደሆነ በመግለጫው ተመላክተዋል። የአፍሪካና የአረብ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ከዚህ ቀደም ግብጽና ኤርትራን ከኢትዮጵያ ጋር ለማስታረቅ በካይሮ ያደረጉት ጥረት ሳይሳካ መቅረቱን አይዘነጋም። ጥምረቱ ሊከሽፍ የቻለው ግብጽና ኤርትራ በቀይ ባህር ጸጥታ ላይ የውጭ ኃይሎች ጣልቃ ገብነትን አንቀበልም በማለታቸውና የቀይ ባህር ወሰን የሌላቸው ሀገራት በቀጠናው ደህንነት ላይ ምንም አይነት ሚና ሊኖራቸው አይገባም በሚል የቀረበላቸውን ጥያቄ ውድቅ በማድረጋቸው ነው። አሜሪካ ኤርትራን፣ ግብጽና ሶማሊያን በመወያየት በቀጠናውን ያለውን ውጥረት ለማርገብና ኢትዮጵያ የቀይ ባህር አካል እንድትሆን ጠይቃ የነበረ ቢሆንም ሀገራቱ ጥያቄውን ውድቅ አድርገውታል። የኢትዮጵያ አየር መንገድ በኤርትራ፣ ሞዛምቢክና ሩሲያ የሰበሰበውን ከፍተኛ መጠን ያለው ገንዘብ ማውጣት እንዳልቻለ አስታወቀ። የኢትዮጵያ አየር መንገድ ከተጓዥ ደንበኞች ትኬት ሽያጭ የተሰበሰበ ከፍተኛ መጠን ያለው ገንዘብ ከኤርትራ፣ ሞዛምቢክና ሩሲያ ማውጣት እንዳልቻለ ሐምሌ 22 2018 ዓ.ም ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ወደ አስመራ የሚያደርገውን በረራ በይፋ ማቋረጡን ይታወሳል። በኤርትራ ውስጥ የሚገኘው የባንክ ሂሳቡ የታገደ በመሆኑና የአሰራር ችግሮችን በመፈጠራቸው በረራውን ለማቋረጥ እንደተገደደ ገልጾ ነበር። ተቋሙ ከፍተኛ መጠን ሲል የገለጸውን ኤርትራ ውስጥ የሚገኘው ከትኬት ሽያጭ የተሰበሰበ ገንዘብ ለማስመለስ በኤርትራ ፍርድ ቤት ክስ መስርቶ እንደነበር ገልጾ በፖለቲካዊ ምክንያት አለመሳካቱን ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተቋሙን የ2018 በጀት ዓመትን ሪፖርት ባቀረቡበት መድረክ አየር መንገዱ ከትኬት ሽያጭ የተሰበሰበውንና በኤርትራ ባንኮች የሚገኘውን ገንዘብ ለማውጣት እንቅፋት እንደገጠመው ተናግረዋል። በተጨማሪም አየር መንገዱ በሞዛምቢክና በሩሲያ መጠኑ ያልተገለጸ ከፍተኛ ገንዘብ እንዳለውና ይህንንም ለማውጣት ጥረት እያደረገ መሆኑን ገልጸዋል። በሞዛምቢክና በሩሲያ ከባድ ፈተና ገጥሞናል ያሉት ዋና ስራ አስፈጻሚው በሞዛምቢክ በኩል ማስተካከያ በማድረግ የተጠራቀመውን ገንዘብ ለማውጣት ጥረት እየተደረገ እንደሚገኝ አብራርተዋል። ሩሲያም የተጠራቀመው በጣም ብዙ ገንዘብ አለ፣ አማራጭ መንገድ ፈልገን ለማውጣት እየሞከር ነው ብለዋል። የኢትዮጵያ አየር መንገድ በ2018
2013 ዓ.ም በትግራይ ጦርነት ወቅት የአብይ አህመድን ስልጣን ለማስጠበቅ ሲል ጦር መሳሪያዎችና ወታደሮች ሲያጓጉዝ እንደነበር ሲኤንኤን ማጋለጡን ይታወቃል። በቅርቡ ደግሞ በሱዳን የእርስ በርስ ጦርነት ለአርኤስኤፍ ታጣቂዎችን በመደገፍ ከአረብ ኤሚሬትስና ከቻድ ወደ አሶሳ በርካታ የጦር መሳሪያዎች ሲያመላልስ እንደነበር ሮይተርስ በምርመራው አረጋግጧል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።